የፕሪሚየር ሊግ 16ኛ ሳምንት ቀመሮች ጽድት ያለች 18 ወር ላይ ናት 180,000 ቪው ከታየ በኋላ ቲክቶክ ያነሳብኛል ስለዚህ ይሄን ቪዲዮ ሴቭ አድርገው ኮፒ ሊንክ አድርግ ሙሉ ቲኬቱን ደግሞ ቴሌግራም ላይ ስለሚኖርብህ ቪዲዮ ተነሳም አልተነሳም ቴሌግራም ላይ ታገኘዋለህ በዚህ ቴሌግራም ማለት ወደ ቀመራችን እንግባ ቸልሲ ከኤቨርተን በጫዋታው ላይ 4 ጎል አይገባም ውግም ያለ ጫዋታ ስለሚሆን ማለት ነው ሊቨርፑል ከብራይተን 1 ጎል ያገባል ሊቨርፑል አሸነፈም ተሸነፈም የአንድ ጎል መልቀቅ ጀምሯል በርንሌ ከፉላም አዌ ላይ ነው እንዳለ ነጥቦችን እየጣለ ያለው ሆም ላይ እንደውም ይሻላል በርንሌ ለፉላም ደግሞ እጅ ይሰጣል ብዬ አልገምትም ለበርንሌ 2 ጎል ሰጥቷል ሃንዲካፕ ማለት አርሰናል ከውልቭስ በሰፊ ጎል ልዩነት ያሸንፋል ብዬ ገምታለሁ ግን አርሰናል ያሸንፋል በጨዋታው 2 ጎል ይኖራል እንለዋለን ክሪስታል ፓላስ ከማን ሲቲ ሰውላ እንዳለ በጉጉት የሚጠብቀው ጨዋታ ማለት የመጀመሪያው አጋማሽ 1 ጎል ይገባል እንለዋለን ፎረስት ከቶተናም ሆትስፐርስ ቶተናም ነው ሲጠብቃት ነው የምታስከፋ ግን እዚህ ጋር ደፍረን ቶተናም 1 ጎል ያገባል ነው 1.34 ነው ቶተናም 1 ጎል ያገባል ሰንደርላንድ ከኒውካስትል ይሄ በደርቢ ማን እንግሊዝ ውስጥ ያለ አንደኛ ምርጥ ደርቢ ቢባል ሰንደርላንድ ከኒውካስትል ፈርስት ሃፍ 2 ጎል ያገባል ውግም ያለ ጨዋታ ስለሚሆን ማን ነው ከተከፈተ የሚከፈተው ሰከንድ ሃፍ ነው ፈርስት ሃፍ ጎል ከገባም አንዳቸው ያገቡና አትሊስት ሃፉን ሙሉ አስጠብቀው ውጤታቸውን መቆየት ይችላሉ በየገምታሉ ካልደገሙ በስተቀር ማለት ፈርስት ሃፍ 2 ጎል አይገባም ዌስት ሃም ከአስቶን ቪላ ይሄ ደግሞ አይገባበትም ተብሎ ተጠብቋል ግን ይገባበታል በጨዋታው 2 ጎል ይኖራል ብሬንትፎርድ ከሊድስ በሁለተኛው አጋማሽ 1 ጎል ይገባል እንለዋለን ማን ዩናይትድ ከቦርንማውስ ያበረ ጨዋታ ማለት ነው ቦርንማውዝ ያለፉት 2 አመታት ኦልትራፎርድ መጥቶ 3-0 ያሸነፈ ስለዚህ ለቦስቲም ስኮሩን መስጋት አለብን ለማን ዩናይትድ ዊንም መስጋት አለብን ደፋር ሆናችሁ ለቦርንማውዝ ዊን ዚስ ታይም ስጉ ብየገምታለሁ ጎል ሚኖረው ጨዋታ ይሆናል ብየገምታለሁ በጨዋታው ላይ 3 ጎል ይገባል ሰኞ ነው ይሄ ጨዋታ ዊኬንድ ኤፍሲ ታሸንፊያለሽ ብለን ገምታለን 2-1 ጽድት ያለች 25 ወር የዚህ ሳምንት የእንግሊዝ ፕሪሚየር ሊግ ቀመሬላችኋለሁ አጭር ትኬት ደግሞ ለምትፈልጉ ቴሌግራም ላይ በዚህ ዩዘር ሰርች አድርጋችሁ እንግዲህ መቀላቀል ነው የሚጠበቅባችሁ ኦልሞስት 8000 ሜምበር ሊገባ ነው እና እንዳትሸወዱ ሌላ ብዙ ቻናሎች ስላሉ እና አዳዲስ ቀመር እንዲደርሳችሁ ደግሞ የፕላስ ሳይኑን ተጭናችሁ ቤተሰብ ሆናችሁ እንዳትረሱ ፎሎ አድርጉ ቀጥታ ወደ ቀመሩ እናመራለን ቼልሲ ከኤቨርተን ያው ቼልሲ አሁን ላይ አሪፍ እንዳልሆነ እናውቃለን ነገር ግን ቼልሲ በሜዳው ምንም አይነት ቀልድ ስለማያውቅ ለቼልሲ ድሮ ነው ቤት እንሰጠዋለን ሊቨርፑል ከብራይተን ይገባባሉ በርንሌ ከፉላም 1 ጎል ያስቆጥራል አርሰናል ከወልቭስ በጨዋታው ላይ አንደር 3 ኮርና እንለዋለን ክሪስታል ፓላስ ከሲቲ ይገባባሉ ፎረስት ከስፐርስ በጨዋታው ላይ 2 ጎል ይቆጠራል ሰንደርላንድ ከኒውካስትል ይሄ ጨዋታ ፈርቻለሁ ግን ደፈር ካላችሁ ለሰንደርላንድ ደብል ቻንስ ወይም ደግሞ ቦዝም ማለት ትችላላችሁ ዌስትሃም ካስቶን ቪላ ደብል ቻንስ ለቪላ ብሬንትፎርድ ከሊድስ ለብሬንትፎርድ ደብል ቻንስ የመጨረሻው ጨዋታ ደግሞ ማንቸስተር ዩናይትድ ከቦርንማውዝ በጨዋታው ላይ 1 ጎል ያስቆጥራል እንለዋለን 30 ሰከንድ ባልሞላ ጊዜ ውስጥ ነው ፕሪዲክሽኗን ማድረጋት ማለት ነው ቲክቶክ እንደዚህ አይነት ቪዲዮ ስለሚይዝ ምርጦች በቃ አላለ ባይመለከታችሁ ይሄን ቪዲዮ ግን ኮፒ ሊንክ አድርጉልኝ አታሳፍሩኝ ማቃለው ቼልሲ ከኤቨርተን 1 ጎል ያስቆጥራል ሊቨርፑል ከብራይተን ቦስቲም በርንሌ ከፉልሃም ለፉልሃም ደብል ቻንስ አርሰናል ከወልቭስ አርሰናል አሸንፎ በጨዋታው 2 ጎል አለ ክሪስታል ፓላስ ከማንቸስተር ሲቲ ፓላስ 1 ጎል ያስቆጥራል ወይንም ቦዝም ማለት ትችላላችሁ ኖቲንግሃም ፎረስት ከቶተንሃም ለቶተንሃም ደብል ቻንስ ሰጥልኛለ ሰንደርላንድ ከኒውካስትል ዩናይትድ ሰንደርላንድ 1 ጎል ያስቆጥራል እንግዲህ ሪዮቲፕ 23 በሚለው ተቀላቀሉ ከ3000 በላይ እንግዲህ ሰብስክራይበር ያለው የቴሌግራም ቻናል ነው ሊንክ ባዮ ላይ ያለ ወይንም ሪዮቲፕ 23 ነው ስትገባ ቡም የሚል ነገር ካየ እንዳድነግጥ በየቀኑ የሚደረግ ነገር ነው የቱ ጋር ነበርኩኝ ዌስትሃም ካስቶን ቪላ ለአስቶን ቪላ ደብል ቻንስ ብሬንትፎርድ ከሊድስ ብሬንትፎርድ 1 ጎል ያስቆጥራል ማንቸስተር ዩናይትድ ከበርንማውዝ ኢንጮታ በርንማውዝ ጎል ያስቆጥራል ወይንም እስከ ረፍት ለበርንማውዝ ደብል ቻንስ ሰተ ገንዘብን ፈስ 1 ደቂቃ ባልሞላው ውስጥ ጸጥ ነው ያደረግነው ይመቻቹ ሰላም እንዴት ናችሁ የለንደን አቀበት ነኝ እንግዲህ እንደተለመደው አሪፍ አድርጌ የቀመርኳት ጽድት ያለች ቀመር ነው ይዤላችሁ የመጣሁት ከዛ በፊት ግን ከ34500 በላይ ተከታይ ያለውን ዛሬ ስፖርት ኒውስን እየገባችሁ ተቀላቀሉ በቀን ውስጥ በቃ 2-3 ነው ያፈነዳን ያለነው ማየት ማመን ነው እየገባችሁ ተቀላቀሉ ጋይስ ነፃ ነው ምንም አያሳስብም እየገባችሁ ቁረጡ ቀጥታ ወደ ቀመሬ ልሂድላችሁ ቼልሲ ከኤቨርተን ጋር ካቻ ጋር ለቼልሲ እንሰጠዋለን ሊቨርፑል ከብራይተን ጋር በ10 ደቂቃ ውስጥ ምንም አይነት ግብ አይቆጠርም እንለዋለን በርንሊ ከፉላም ጋር ካቻ ጋር ለፉላም እንሰጠዋለን አርሰናል ከወልቭስ ጋር ይሄንንም ቀጥታ ለአርሰናል እንሰጠዋለን ክሪስታል ፓላስ ከማንቸስተር ሲቲ ጋር
ካቻ ጋር ለማን ሲቲ እንሰጠዋለን። ፎረስት ከቶትናም ጋር 2 ግብ በጨዋታው ይቆጠራል ትሉልኛላችሁ። ሰንደርላንድ ከኒውካስትል ጋር ካቻ ጋር ለኒውካስትል እንሰጠዋለን። ዌስትሃም ከአስቶን ቪላ ጋር አስቶን ቪላ 1 ግብ ያስቆጠራል ትሉልኛላችሁ። ብሬንትፎርድ ከሊድስ ጋር 2 ግብ አለ በጨዋታው እንለዋለን። ዩናይትድ ከበርንማውዝ ጋር 8 ኮርና ያወጣሉ ትሉልኛላችሁ። ይመቻችሁ። ኮፒ ሊንክ እንዳይረሳ። ፕሪሚየር ሊግ ፕሬዲክሽን ቼልሲ ከኤቨርተን ቼልሲን ቀጥታዊን ቼልሲ ያሸንፋል። ሊቨርፑል ከብራይተን ብራይተን 1 ግብ ያስቆጥራል። በርሌይ ከፉልሃም ደብል ቻንስ። አርሰናል ከወልቭስ አርሰናል አሸንፎ በጨዋታው ላይ 2 ጎል አለ። ክሪስታል ፓላስ ከማንቸስተር ሲቲን ቀጥታዊን። ኖቲንግሃም ፎረስት ከቶተናም ደብል ቻንስ በጨዋታው ላይ 5 ጎል የለም። ሰንደርላንድ ከኒውካስትል ደብል ቻንስ። ዌስትሃም ከአስቶን ቪላን ቀጥታዊን። ብሬንትፎርድ ከሊድስ ብሬንትፎርድ 1 ግብ ያስቆጥራል። ማንቸስተር ዩናይትድ ከቦርንሞዝ በጨዋታው ላይ 2 ጎል አለ። የእነዚህን ጨዋታዎች ቲፖች በሙሉ የቴሌግራም ቻናል ይለቅላችኋለሁ። የቴሌግራም ቻናል ሊንክ ባዮ ስር አለላችሁ። ሁሌ የምለቅላችሁ ፕሬዲክሽን እንዳያመልጣችሁ ፎሎ ማድረጋችሁን አትርሱ። ቤተሰብ እዚህ ሀገር እግዚአብሔርን እኔን የሚያክል ቀማሪ የለም። ለምን እንደዚህ እንዳልኩ ቴሌግራም ተቀላቀልና ማንነቴን ትረዳለህ። ከዛ ውጭ ኮሜንት ላይ የምትሳደበው ነገር እኔ እንደማላዳምጥ ልነግርህ ፈልጋለሁ። ፕሪሚየር ሊግ ቀመር የዚህ ሳምንት የተቀመመች 19 ኦድ ይዤላችሁ መጥቻለሁ። ምንም አይነት ወሬ ሳላበዛባችሁ በቀጥታ ወደ ቀመሩ ልግባ። ኦኬ እሺ፣ ወደ መጀመሪያ ቀመራችን እናልፋለን። ቤተሰብ ወደ ቀመራችን ከመግባታችን በፊት እንዳልኳችሁ ማንነቴን ቴሌግራም ላይ ተቀላቀሉና ተመልከቱ። የዛኔ ኦጂ ማን እንደሆንኩኝ ትረዳላችሁ። ሳክስ አይደለም ቤተሰብ፣ ግባና በአይን ተመልከተው። ቸልሲ ከኤቨርተን ቸልሲ ብቻውን 5 ኮርና ይመታል። ሊቨርፑል ከብራይተን ግብ ያስቆጥራሉ። በርንሌ ከፉልሃም ሰከንዳፍ አይገባቡም፣ ግብ አይቆጠርም አይደለም ያልኩት ቤተሰብ። አርሰናል ከወልቭስ ፈርስታፍ ግብ ይቆጠራል። ክሪስታል ፓላስ ከማንቸስተር ሲቲ በጨዋታው ላይ 2 ግብ ይቆጠራል። ኖቲንግሃም ከቶተንሃም ሰከንዳፍ ግብ ይቆጠራል። ሰንደርላንድ ከኒውካስትል ግብ ያስቆጥራሉ። ዌስትሃም ከአስቶን ቪላ ደብል ቻንስ ለአስቶን ቪላ። ብሬንትፎርድ ከሊድስ በጨዋታው ላይ 2 ግብ ይቆጠራል። ማንቸስተር ዩናይትድ ከበርንሞዝ ብቻውን 3 ኮርና ይመታል። ቤተሰብ የተቀመመች 19 ኦርናት ምንም አይነት ሳክስ አይደለም። ቴሌግራም ተቀላቀለና ተጨማሪ ቲኬቶችን ታገኛለህ። መልካም ምሽት። እሺ ባለ 150 ኦድ ትኬትን ይዤላችሁ የመጣሁት ያበደ ቀመር ለሁለተኛ ጊዜ ነው ፖስት ማድረገው ምቀርጸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ለምን እንደሆነ አላውቅም። ቲክቶክ 3 ነው ፖስት ያደረኩት እሱን ቪዲዮ 3 ግን በየመሃል ድምጹን ያጠፋዋል። ራሱ ድራፍት ላይ ሲቀመጥ አለ፣ ጋለሪም ላይ አለ፣ ግን ፖስት ሳደርገው ድምጹ ይጠፋል። ምንም ያራምደው ሙድ አልገባኝም። ለማንኛውም ቴሌግራም ላይ ተለቋል፣ ከነ ኮዱ ከነ ምናምኑ እዛ ላይ ማግኘት ትችላላችሁ። ቴሌግራም ላይ @ዮርዳ ያለ ምንም ስፔስ ጽፉ ይመጣላችኋል። @ዮርዳ ከ5000 በላይ ተከታይ ያለው። እዚህ ጋር ግን እስከኛው ካላጠፋው ልሞክር። ቼልሲ ካቻ ጋር እንሰጠዋለን። ሊቨርፑል 5 ኮርና ያገኛል። ፉልሃም በመጀመሪያው አጋማሽ አይሸነፍም፣ 3 ጎልም አይገባም እንላለን። አርሰናል በመጀመሪያው አጋማሽ እየመራ ይወጣል ወይም ያሸንፋል እንለዋለን። አትሌቲኮ ማድሪድን ፈርስታፍ አይሸነፍም፣ 3 ጎል አይገባም። ባርሴሎና ፈርስታፍ ያሸንፋል ነው የምንለው። ወደ ጀርመን ከበረርን በኋላ እንግዲህ ወልፍስበርግ 3 ኮርና ያገኛል። ሆፈንየም ደግሞ አይሸነፍም፣ በጨዋታው 2 ጎልም ይገባል። ሊቨርኩሰን ደግሞ ቀጥታ ያሸንፋል ነው የምንለው። ወደ ሆላንድ ሄደን ደግሞ ሁለቱንም የመጀመሪያዎቹን ጨዋታዎች ቴሌስታርንም የቮሌንዳምንም ሁለቱንም ጨዋታዎች 2 ጎል ይገባባቸዋል እንልና ለፒኤስቪ ኢንዶቨን በመጀመሪያው አጋማሽ ቀጥታ ያሸንፋል ብለን ሰጠዋለን። ወደ ዴንማርክ ሄደን ደግሞ የቪግቦርግንም የኮፐንሃገንንም ጨዋታ ሁለቱንም 2 ጎል ይገባባቸዋል እንላለን። እዚህ ጋር ደግሞ የረሳሁት ያላረኩትኝ ወደ ኦስትሪያ ቡንደስሊጋ ደግሞ በመሄድ የሃርትበርግንና የWSG ትሪዮል የሚባለውን ቡድን ጨዋታ የሁለቱን ጨዋታ 2 ጎል ይገባበታል እንለዋለን ማለት ነው። ይህን ይመስላል። በደም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ቴሌግራም ላይ ግን ኮዱ ቁጭ ብሎላችኋል፣ ሶ ማግኘት ትችላላችሁ። 150 ኦድ ነው 150። እንግዲህ ይህንን ድምፁ እንደማያጠፋው ተስፋ አደርጋለሁ። ይመቻችሁ። ዮርድ ያለ ምንም ስፔስ ቴሌግራም። ፕሪሚየር ሊግ ፕሬዲክሽንስ ቼልሲ ከኤቨርተን በጨዋታው 5 ግብ አይገባም። ሊቨርፑል ከብራይተን በጨዋታው ደብል ቻንስ ለሊቨርፑል። በርንሌይ ከፉላ መዳፈር አለበት፣ ደብል ቻንስ ለበርንሌይ።
አርሰናል ከወልቭስ በጨዋታው 5 ግብ አይገባም። ፓላስ ከማንቸስተር ሲቲ ደብል ቻንስ ለማንቸስተር ሲቲ። ኖቲንጋም ፎረስት ከቶተናም በጨዋታው 5 ግብ አይገባም። ሰንደርላንድ ከኒውካስል ፋሚሊ ከዛ በፊት ቴሌግራም ላይ ገባ በሉ አስሞል NA43X ብላችሁ ሰርች ስታረጉ ናሁ ፕሪዲክሽን መጣላችኋል። 28700 በላይ ሰው ያለበት ነው። እዛ ላይ ጋበሉ ፋሚሊ ቀዳሜናው አንምራቸው ከሁሉም ሊጎች ስለምን ቀምር ግድንግድ ኦድም ቢሆን አንምርም ማለት ነው። ቤተሰብ ሰንደርላንድ ከኒውካስል በጨዋታ 2 ግብ አለ። ዌስትሃም ከአስቶን ቪላ ደብል ቻንስ ለአስቶን ቪላ። ብሬንትፎርድ ከሊድስ በጨዋታ 2 ግብ አለ። ዩናይትድ ከበርንማውዝ ደብል ቻንስ ለማንቸስተር ዩናይትድ። እኔ ጋር እንግዲህ ጽድት ያለች 11 ወር መታለች ፋሚሊ። አሁንም ቀመር በምንም እንጫወተው ቀመር ተዘግቷል የምትሉ ሰዎች ኢዚ ቤት እየሰራ ነው ያለው። ቀመር እየሰራ ነው፣ እኛ ጋር ዊዝድሮው እያደረግን ያለ ነው። ህጋዊ ነው። ኢዚ ቤት ጋር ብላችሁ ቼክ አድርጉ ፋሚሊ። የመታችሁ ቴሌግራም ይሄን ቲኬት አታች አደርግላችኋል። ትላንት በአንድ ጨዋታ ኢሮፓ ሊግ ወጣብን። በዚህኛው ግን ፕሪሚየር ሊጉን የምናገኘው ነው የሚሆነው። ይህን ቪዲዮ ኮፒ ሊንክ እና ሪፖስት አድርጉልኝ። ቀጥታ ወደ ፕሪሚየር ሊጉ ቀመር ገባለሁ። ቼልሲ ከኤቨርተን እዚህ ጨዋታ ላይ 8 ኮርና ይኖራል። ሊቨርፑል ከብራይተን ፈርስት ሃፍ ቦስቲም ቱ ስኮር የሚለውን ኖ እንለዋለን። በርንሌ ከፉልሃም እዚህ ጨዋታ ላይ ቢያንስ 2 ጎል ይኖራል። አርሰናል ከወልቭስ አርሰናል ይህን ጨዋታ አሸንፎ ጨዋታው ላይም 2 ጎል ይኖራል። ዌስትሃም ከቪላ ቪላ ኮርና ያሸንፋል። ኖቲንግሃም ከስፐርስ ወደዛ ከመሄዴ በፊት ግን በዚህኛው ዩዘርኔም ቴሌግራሚን ተቀላቀልና አነስ ያለም ከፍ ያለ ሞር ታገኛለህ ማድረግ ትችላለህ። ከፈለክ ሊንኩ ባዮ ላይ ያለ ቀጥታ ይወስዳል። እንቀጥላለን። ፎረስት ከስፐርስ እዚህ ጨዋታው ላይ ቢያንስ 2 ጎል ይኖራል። ሰንደርላንድ ከኒውካስትል ደርቢ ጨዋታ ይገባባሉ። ክሪስታል ፓላስ ከማን ሲቲ 2 ጎል እዚህ ጨዋታ ላይ ይኖራል። ብሬንትፎርድ ከሊድስ እዚህ ጨዋታ ላይ 11 ኮርና አይኖርም። ዩናይትድ ከበርንማውዝ ፈርስት ሃፍ 3 ጎል አይቆጠርም። ይህን ቪዲዮ ኮፒ ሊንክ እና ሪፖስት አድርጉልኝ። ቴሌግራሚን መቀላቀል እንዳረሱ። ይመቻችሁ። ፕሪሚየር ሊግ ፕሪዲክሽን ተከታተልና ሄደ ገንዘብን ተቀበል። ሄና ሁልጊዜ 40-50 ኦድ ብቻ ለምንድን ነው የምትሰራው? 100 ምናምን ኦድ ሰርታ አሳየን እንጂ ለምትሉ ሲጀመር ሁልጊዜ ነው የምሰራው። አሁን ደግሞ ተከታተል ማለት ነው። ቸልሲ ከኤቨርተን 2.5 ኦቨር። ክሪስታል ፓላስ ከማንቸስተር ሲቲ ማንቸስተር ሲቲ ፓላስን ይበቀለዋል። 1.5 ኦቨር ኤንድ ማንቸስተር ሲቲ ዊን ነው የምትሉት። ማንቸስተር ዩናይትድ ከቦርንማውዝ ይህን ጨዋታ ኮርና ማንቸስተር ዩናይትድ ዊን ነው የምትሉት። ያራዳ ልጆች ሙሉውን ደግሞ በዚህ ቴሌግራም ቻናል ገብተህ ተመልከተው ማለት ነው። ቅዳሜ 10 ሰዓት ላይ ብው ይደረጋል፣ ይለቀቅላችኋል። 12 ሰዓት የቼልሲ ጨዋታ ስለሚጀምር ማለት ነው። በዚህ ቴሌግራም ቻናል መቀላቀላችሁ እንዳትረሱ። ሄና ይችላል ማለት ነው።